Rice, Ødegaard, trying to work a yard. It's Trossard! Arsenal find a way through. 8 minutes remaining. And moments after Raya had made a wondrous save at one end, Trossard scores at the other and takes Arsenal one giant stride closer to a first title in more than 2 decades. በእንግሊዝ ፕሪሚየር ሊግ 36ኛ ሳምንት መርሃ ግብር ወደ ምስራቅ ለንደን የተጓዘው አርሰናል ዌስትሃምን 1-0 በማሸነፍ ወደ ፕሪሚየር ሊጉ ዋንጫ አሸናፊነት ይበልጥ ተጠግቷል። በለንደን ስታዲየም በተካሄደው የለንደን ከተማ የደርቢ ጨዋታ መድፈኞቹ በሊያንድሮ ትሮሳርድ የ83ኛው ደቂቃ ጎል ጨዋታውን 1-0 ማሸነፍ ችለዋል። የዚህ ጨዋታ 3 ነጥብ ለሁለቱም ቡድኖች እጅግ በጣም አስፈላጊ ነበር። ምክንያቱም አርሰናል ለፕሪሚየር ሊጉ ሻምፒዮንነት ነው የሚፎካከረው። ዌስትሃም ዩናይትድ ደግሞ በፕሪሚየር ሊግ መቆየቱን ለማረጋገጥ ይህንን ጨዋታ ማሸነፍ 3 ነጥቡን ማግኘት በእጅጉ ይፈልጉ ነበር። በዛ ላይ የዚህ ጨዋታ ፍልሚያ የለንደን ደርቢ ጨዋታ ነው። ዌስትሃም የምስራቅ ለንደን ክለብ ነው። አርሰናል ደግሞ ከሰሜን ለንደን የመጣ ክለብ ነው። ስለዚህ የደርቢ ፍልሚያ ነው ትላንትና የተከናወነው። አርሰናልም ትልቁን ጨዋታና ፍልሚያ በድል መወጣት ችሏል። አርሰናል ከትላንት በፊት ለንደን ስታዲየም ላይ ዌስትሃምን በገጠመባቸው ያለፉት 2 ጨዋታዎች በተለይ በ2024 የውድድር ዘመን 6-0 እንደዚሁም ደግሞ 5-2 አሸንፈው ነበረ። በድምር ውጤት 11-2 አርሰናል አሸንፈው ነበረ። ትናንትና ግን በጣም ከባድ እንዲሁም ፈታኝ ጨዋታ ነበር የጠበቃቸው። ዌስትሃም በተለይ ላለመውረድ ስለሚጫወት የሞት ሽረት ትግል ነበር ያከናወኑት። አርሰናል ጨዋታውን ማሸነፋቸውን ተከትሎ በ36 ጨዋታዎች 79 ነጥብ በመሰብሰብ ሁለተኛ ደረጃ ላይ ከሚገኘውና አንድ ቀሪ ጨዋታ ካለው ማንቸስተር ሲቲ ጋር ያላቸው የነጥብ ልዩነት ወደ 5 ከፍ አድርገዋል። የፕሪሚየር ሊጉን መሪነት እየመሩ ይገኛሉ። ማንቸስተር ሲቲ ቀሪ ጨዋታውን ሮብ ከክሪስታል ፓላስ ጋር ያከናውናል። ይህንን ጨዋታ የሚያሸንፍ ከሆነ የፔፕ ጓርዲዮላ ቡድን ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ነጥብ ዝቅ ማድረግ ይችላል። አሁን ባለው የደረጃ ሰንጠረዥ የፕሪሚየር ሊጉን የዋንጫ አሸናፊነት በአርሰናል እጅ ነው ማለት ይቻላል። መድፈኞቹ በቀጣይ ከበርንሌይ በሜዳቸው እንደዚሁም ደግሞ ከክሪስታል ፓላስ ጋር የመጨረሻ ጨዋታቸውን ሴልኸርስት ፓርክ ላይ ያከናውናሉ። እነዚህን 2 ጨዋታዎች ካሸነፉ ወይም ደግሞ ከነዚህ 2 ጨዋታዎች አስቀድሞም ማንቸስተር ሲቲ ከክሪስታል ፓላስ እንደዚሁም ደግሞ ከቦርንመዝ ጋር የሚያደርጋቸውን ጨዋታዎች ካላሸነፈ ወይም ደግሞ ነጥብ ከጣለ የአሰልጣኝ ሚኬል አርቴታ ቡድን የበርንሌይ ጨዋታ ውጤት ታይቶ ከ22 ዓመታት በኋላ ወይም ከ2003-4 የውድድር ዘመን ወዲህ ለመጀመሪያ ጊዜ አርሰናል የፕሪሚየር ሊጉ ሻምፒዮን የመሆን እድል ይኖረዋል። የአርሰናል አሰልጣኝ ሚኬል አርቴታ በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ መልስ ጨዋታ አትሌቲኮ ማድሪድን 1-0 ያሸንፈውን ቡድን በቋሚ አሰላለፍ ተጠቅሟል። ምንም የተጫዋች ለውጥ አላደረገም። በመጀመሪያ አሰላለፉ በተለይ አማካይ ክፍል ላይ ማይልስ ሌዊስ ስኬሊም በተደጋጋሚ እንዳሳየው የአማካይ ክፍል ላይ ቦታውን ማስከበር ችሏል። አርሰናል በዘንድሮ የውድድር ዘመን በሁሉም ውድድሮች 60ኛ ጨዋታውን አከናውኗል። ከነዚህ መካከል 43ቱን ጨዋታዎች አሸንፏል። ይሄ በጣም አስደናቂ ቁጥር ነው። በአውሮፓ ታላላቅ 5 ሊጎች ዘንድሮ 60 ጨዋታዎች ላይ በመድረስ የመጀመሪያው ክለብ ሆኗል አርሰናል። ቀሪ 3 ጨዋታዎች አሉት። 2 የፕሪሚየር ሊግ ጨዋታዎች ከበርንሌይ እና ከክሪስታል ፓላስ ጋር እንደዚሁም ደግሞ በአውሮፓ ቻምፒየንስ ሊግ በታሪካቸው ለሁለተኛ ጊዜ ለፍጻሜ ደርሰዋል። ስለዚህ ከፓሪስ ሰን ጀርመን ጋር ሜይ 30 ቡዳፔስት ላይ ጨዋታ ይጠብቃቸዋል። ስለዚህ 3 ጨዋታዎች ይቀራሉ ማለት ነው። በአጠቃላይ መድፈኞቹ 63 ጨዋታዎችን አከናውነው የ2025-26 የውድድር ዘመንን የሚያጠናቅቁ ይሆናል። አርሰናል ዘንድሮ የሁለትዮሽ ዋንጫ ባለቤት የመሆን ሰፊ እድል አለው። የፕሪሚየር ሊግ ዋንጫን ለማሸነፍ እጃቸው ላይ ይገኛል እድሉ። ከዛ ውጭ ግን የቅድም እንዳልኩት የቻምፒየንስ ሊግ ፍጻሜም ደርሰዋል። ከፓሪስ ሰን ጀርመን ጋር በጣም ትልቅ ጨዋታ ይጠብቃቸዋል። እንግዲህ አርሰናል እነዚህን 2 ዋንጫዎችን ማሸነፍ የሚችሉ ከሆነ በ139 ዓመታት የክለቡ ታሪክ በጣም ስኬታማውና ምርጡ የውድድር ዘመን ሆነው ሊያጠናቅቁ ይችላሉ። ምክንያቱም ፕሪሚየር ሊግ የሚያሸንፉ ከሆነ ከ22 ዓመታት በኋላ 14ተኛ የፕሪሚየር ሊግ ዋንጫቸውን ነው የሚያገኙት። ከዛ ውጭ ደግሞ በቻምፒየንስ ሊግ ለሁለተኛ ጊዜ በታሪካቸው ለፍጻሜ ደርሰዋል። ዋንጫውን ካሸነፉ በክለቡ የ139 ዓመታት ታሪክ የመጀመሪያው የአውሮፓ ቻምፒየንስ ሊግ ክብር ሆኖ
የሚመዘገብ ይሆናል። ወደ ጨዋታው ስንመለስ አርሰናል በመጀመሪያው አጋማሽ ላይ በዌስትሃም ላይ የተሻለ ብልጫ መውሰድ ችሏል። የመጀመሪያው 45 ደቂቃ ላይ አርሰናል 66 በመቶ የኳስ ቁጥጥር ነበረው። 10 ሙከራዎችን አድርጓል። ዌስትሃም 3 ሙከራዎችን ብቻ ነው ያደረገው። ከነዚህ ሙከራዎች መካከል ሁለቱ ኢላማቸውን የጠበቁ ነበሩ በአርሰናል በኩል። በተለይ በሊያንድሮ ትሮሳርድ በኩል የተደረገው የጎል ሙከራ የሚጠቀስ ነው። ከማዕዘን ምት የተሻማ ኳስ ግብ ጠባቂው ሄርማንሰን እንደምንም መለሰበት። በድጋሚ ያገኘው የግቡ ብረት መልሶበታል ሊያንድሮ ትሮሳርድ። ከዛ በተጨማሪ በዚህኛው 45 ደቂቃ አርሰናል 0.79 ኤክስጂ ማስመዝገብ ችለዋል። ይሄ ወደ አንድ ጎል የማስቆጠር እድል እንደፈጠሩ የሚያሳይ ነው። ዌስትሃም ዩናይትድ በአንጻሩ 0.14 የኤክስጂ መጠን ያስመዘገቡት። ስለዚህ ዌስትሃም ወደ ግብ ይበልጥ የቀረቡበት በደንብ እድሎችን የፈጠሩበት የጨዋታ አጋማሽ እንዳላሳለፉ የሚያሳይ ነው። በተለይ በመጀመሪያዎቹ 22 ደቂቃዎች የአርሰናል የበላይነት ፍጹም ከፍ ያለበት ነበር። 9 ሙከራዎችን አድርገዋል በ22 ደቂቃዎች። ከዛ በኋላ ግን የመጀመሪያው አጋማሽ እስከሚጠናቀቅ ድረስ ከ22ኛው ደቂቃ በኋላ አንድ ሙከራ ነበር ያደረገው አርሰናል። ለዚህ በምክንያትነት ሊቀርብ የሚችለው ጉዳይ የቤን ዋይት መጎዳት ነው። የቀኝ መስመር ተከላካያቸው ተጎዳ በአርሰናል በኩል። ከዛ አርቴታ የመድፈኞቹ አሰልጣኝ ዴክላን ራይስን የቀኝ መስመር ተከላካይ አድርጎ አስገብቶታል። የቤን ዋይትን ቦታ እንዲይዝ ነው ያደረገው። ከዛ ዙቢሜንዲን በቤን ዋይት ቀይሮ ካስገባ በኋላ ስፔናዊውን አማካይ ከማይልስ ሌዊስ ስኬሊ ጋር አጣምሮ ነበር የተጫወተው። ከዚህ በኋላ ነበር እንግዲህ የዌስትሃም የጨዋታ ብልጫ መታየት የጀመረው። አማካይ ክፍል ላይ አርሰናል የነበረው የበላይነት መፍረክረክ የጀመረው። ዌስትሃም ወደ ጨዋታ ሪትም መግባት ችለዋል። በተለይ የዌስትሃሙ አማካይ ማቴዎስ ፈርናንዴስ ምርጥ ብቃቱን ያሳየበት የጨዋታ ክፍለ ጊዜ ከ22ኛው ደቂቃ በኋላ በመጀመሪያው አጋማሽ ላይ ጥሩ ብቃትን አሳይቷል። እንግዲህ ብዙ ፈላጊ ክለቦች እንዳሉት ይታወቃል። ጥሩ ኦዲሽን ነበር ማለት ይቻላል ለፖርቱጋላዊው የአማካይ ክፍል ተጫዋች። በትናንትናው ጨዋታ ላይ እንግዲህ የአርሰናሉ አሰልጣኝ ሚኬል አርቴታ ቦልድ የሚባሉ ውሳኔዎችን አሳልፈዋል። በተለይ ቅድም እንዳልኩት ዋይት ሲጎዳ ራይስን ቀኝ ተከላካይ ማድረግ፣ በኋላ ግን ሁለተኛው አጋማሽ ላይ ሞስኬራን አስገብቶ ራይስን ወደ ቦታው መልሶታል። በእርግጥ ዴክላን ራይስ ከዚህ ቀደም በአርሰናል የቀኝ መስመር ተከላካይ ሆኖ የተጫወተበት አንድ ጨዋታ ይታወሳል። ከብራይተን ሆቭ አልቢዮን ጋር አርሰናል ያደረገው ጨዋታ ላይ በታህሳስ ወር ራይስን የቀኝ መስመር ተከላካይ አድርጎ አጫውቶት እንደነበር የሚታወስ ነው። ከዛ በተጨማሪ ማርቲን ዙቢሜንዲ እና ማይልስ ሌዊስ ስኬሊ አማካይ ክፍል ላይ በፍክክር ጨዋታ ለመጀመሪያ ጊዜ ተጣምሮ የተጫወቱበት ነበረ። ውጤታማ አልነበረ ማለት ይቻላል። ዌስትሃም ጫና መፍጠር የጀመረው ራይስ ወደ ቀኝ ተከላካይነት ከተቀየረ በኋላ፣ እነዚህ ሁለት አማካዮች ደግሞ ኃላፊነት ከተሰጣቸው በኋላ ነው የመሃል ሜዳው ላይ በተለይ ዙቢሜንዲን 28ኛው ደቂቃ ላይ ቀይሮ አስገብቶ በድጋሚ 67ኛው ደቂቃ ላይ ቀይሮ አስወጥቶታል። ይሄ በጣም በጣም ትልቅ የሚባል ውሳኔ ነው። ምክንያቱም ይሄ ተጫዋች ከሪያል ሶሲዳድ ሲመጣ በብዙ ክለቦች ይፈለግ ነበር። እንደ ሪያል ማድሪድ፣ ሊቨርፑል ያሉ ክለቦች ፈላጊው ነበሩ። ግን አርቴታን አምኖ አርሰናልን መርጦ ነበር የመጣው እና ይሄኛው ተጫዋቹ ላይ የሚፈጥረው የስነ ልቦና ዝቅታን እንግዲህ በቀጣይ የምንመለከተው ነው የሚሆነው። በእርግጥ በቅርብ ጊዜያት በማይልስ ሌዊስ ስኬሊ ቦታውን ተነጥቆ ተቀያሪ ወንበር ላይ እየተቀመጠ እንደሆነ ይታወቃል። ከዛ ግን 67ኛው ደቂቃ ላይ ሌላው አሰልጣኝ ሚኬል አርቴታ ያደረገው ትልቁ ውሳኔ ማርቲን ኦዴጋርድ እና ካይ ሃቨርትስን አስገብቷል። በተጨማሪም 80ኛው ደቂቃ ላይ ቡድኑ ጎል በሚያስፈልግበት ጊዜ የቡድኑን ዋና የግብ እድል ፈጣሪ ግብ አስቆጣሪ የቡድኑን አምበል ሆኖም ጨዋታውን ላይ የተመለከትነውን ቡካዮ ሳካን ቀይሮ አስወጥቶታል። ኖኒ ማዱዌኬን ነው ሚኬል አርቴታ ቀይሮ ያስገባው። እንግዲህ የአሰልጣኝ ሚኬል አርቴታ እነዚህ ትልልቅ ውሳኔዎች ቡድኑን ውጤታማ አድርገውታል። በተለይም ደግሞ የማርቲን ኦዴጋርድ ቅያሪ ውጤታማ ነበረ። ምክንያቱም ሊያንድሮ ትሮሳርድ ጎሉን ያስቆጠረው ከማርቲን ኦዴጋርድ አሲስት በተገኘች ኳስ ነበር። የትላንትናው ጨዋታ ልዩነት ፈጣሪ እንደዚሁም ደግሞ በውድድር ዓመቱ የአርሰናል ወሳኙ ሰው የዴቪድ ራያን ብቃት መመልከት ይኖርብናል። የአርሰናሉ ግብ ጠባቂ ዴቪድ ራያ 10 ከ10 የሚያሰጠውን በጣም በጣም ምርጥ ብቃት አሳይቷል። በትላንትናውም ጨዋታ ላይ የጨዋታው ይፋዊ ኮከብ ተጫዋች ተብሎ የተመረጠውም ይሄ ስፔናዊ ግብ ጠባቂ ነው። እንግዲህ እንደተለመደው በትላንትናውም ጨዋታ ላይ መድፈኞቹን ከጉድ ያወጣ ወይም ደግሞ ግብ ሳይቆጠርባቸው እንዲወጡ ያደረጉ አስደናቂ ሴቮችን አድርጓል። መጀመሪያው አጋማሽ ላይ ታቲ ካስቴያኖስ በጭንቅላት የገጨው ጠንካራ የጎል ሙከራ ነበር። ዴቪድ ራያ አድኖበታል። ሁለተኛው አጋማሽ ላይ ደግሞ ጨዋታው 0-0 እያለ 77ኛው ደቂቃ ላይ ማቴዎስ ፈርናንዴስ የዌስትሃም አማካይ ከግብ ጠባቂው ጋር 1 ለ1 ተገናኝቶ
5 ከ53 የሞከረውን ኳስ በሚገርም ብቃት ዴቪድ ራያ አድኖበታል። ይችኛዋ ኳስ በተለይ ሲዝን ዲፋይኒንግ ሞመንት ተብላ ልትገለጽ የምትችል ናት። ምናልባት አርሰናል ዘንድሮ ዋንጫውን ካሸነፈ ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ሲያሸንፍ ይቺ የዴቪድ ራያ ኳስ ምን ያክል ወሳኝ እንደነበረች ደጋግሞ ወደፊት ለብዙ ዓመታት በመድፈኞቹ ደጋፊዎች በኩል የምትታወስ ይመስለኛል። በአርሰናል የዋንጫ ተስፋ ላይ ጫና የሚፈጥር ትልቅ አጋጣሚ ነበር ቢቆጠር ኖሮ። ምክንያቱም ይቺ ጎል ተቆጥራ ቢሆን ኖሮ ምናልባት የመጨረሻዎቹ ደቂቃዎች ላይ ጨዋታው እየተጠጋ በመሆኑ ምክንያት ዌስትሃም በጣም ተከላክሎ በመውጣት ውጤቱን አስጠብቆ እንዲወጣ እድል ሊሰጣቸው የሚችል ነበር። ነገር ግን ለአርሰናል ሻምፒዮን መሆን የበኩሉን አስተዋጽኦ ዘንድሮ እየተወጣ የሚገኘው ዴቪድ ራያ ትልቅ ውለታ በድጋሚ ለሚኬል አርቴታ ቡድን ውሏል። በእኔ አስተያየት የአርሰናል የውድድር ዘመኑ ምርጡ ተጫዋች ዴቪድ ራያ ይመስለኛል። እያንዳንዱን ያለፉትን 36 የፕሪሚየር ሊግ ጨዋታዎች ከተመለከትን አርሰናል መከላከሉ ላይ በጣም ድንቅ እንደሆነ ግልጽ ነው። ነገር ግን የግብ ጠባቂው አስተዋጽኦ ደግሞ በጣም የላቀ እንደሆነ የሚያሳዩ በርካታ ጎል መሆን የነበረባቸው ጎል ሊሆኑ የሚችሉ ኳሶችን የሚያድንበትን ብቃት ደጋግሞ አሳይቷል። ዴቪድ ራያ ትናንትናም አሰልጣኝ ሚኬል አርቴታ ከጨዋታው በኋላ እንግዲህ አመስግኖታል። ዴቪድ ራያ በጣም ወሳኙን ኳስ አድኖልናል በሚል ዴቪድ ራያ የማቴዎስ ፈርናንዴስን ኳስ ያዳነበት ቅጽበት በእግር ኳስ እንግዲህ በርካታ አይረሴ ቅጽበቶችን የሚያስታውስ ይመስለኛል። እኔ የተሰማኝ ሁለት አጋጣሚዎችን ላንሳ ከዚህ ጋር በተገናኘ። አንደኛው ዴቪድ ራያ ኳሱን ያዳነበት መንገድ በ2023/24 የውድድር ዘመን 37ኛ ሳምንት ላይ ማንቸስተር ሲቲና አርሰናል ዋንጫውን ለማሸነፍ እየተፈካከሩ በነበረበት ቅጽበት ማንቸስተር ሲቲ ቶተንሃምን 2-0 ያሸነፈበት ጨዋታ ይታወሳል። በዚህ ጨዋታ ላይ 86ኛው ደቂቃ ላይ የማንቸስተር ሲቲ ግብ ጠባቂ ሁለተኛው ግብ ጠባቂ የኤደርሰን ተጠባባቂ የነበረው ስቴፋን ኦርቴጋ 1-1 ከሶን ሂዩንግ ሚን ጋር ተገናኝተው ኳሱን ያዳነበትን ቅጽበት ነው ያስታወሰኝ። ይቺ ኳስ ለማንቸስተር ሲቲ የዋንጫ አሸናፊነት በጣም ትልቅ አስተዋጽኦ ነበራት። ምክንያቱም ማንቸስተር ሲቲ በ91 ነጥብ አርሰናልን በ2 ነጥብ ብቻ በልጦ የፕሪሚየር ሊጉ ሻምፒዮን እንደሆነ ይታወሳል። ሶን ያችን ኳስ ቢያስቆጥራት ኖሮ ጨዋታው ምናልባት 1-1 ሊያልቅ ይችል ነበረ። ከዚህ አስቀድሞ ሲቲ 1-0 ይመራ ስለነበረ በኋላ መጨረሻ ደቂቃ ላይ ኤርሊንግ ሃላንድ ጎል አስቆጥሮ ሁለተኛ ሲቲ 2-0 ማሸነፉ ይታወሳል እና ምናልባት ስቴፋን ኦርቴጋ ይችን ኳስ 1-1 ከሶን ሂዩንግ-ሚን ጋር ያገኛትን አጋጣሚ ባያድንበት ኖሮ አርሰናል የሊጉ ሻምፒዮን ሆኖ ሊያጠናቅቅ የሚችልበት እድል ነበር። ሁለተኛው ትዝታ የፈጠረብኝ ጉዳይ ግን የዌስትሃሙ አጥቂ ፓብሎ ኳሱን ለማቴዎስ ፈርናንዴዝ ያቀበለበት መንገድ በ2011/12 የውድድር ዘመን በፕሪሚየር ሊጉ ማንቸስተር ሲቲ እና ማንቸስተር ዩናይትድ ለዋንጫ እየተናነቁ በነበረበት የውድድር ዘመን ማንቸስተር ሲቲ ሻምፒዮን በሆነበት ዓመት ኩዊንስ ፓርክ ሬንጀርስን 3-2 ሲያሸንፉ ማሪዮ ባሎቴሊ ለሰርጂዮ አጉዌሮ አሲስት ያደረገበትን መንገድ የሚያስታውስ ኳስ ነበር ለማቴዎስ ፈርናንዴዝ ያቀበለው ብራዚላዊ ፓብሎ። ይሄኛውን ኳስ ግን ግብ ጠባቂው ዴቪድ ራያ መልሶታል። ያችኛዋን ኳስ ሰርጂዮ ኩን አጉዌሮ ወደ ጎልነት ቀይሮ ማንቸስተር ሲቲን ሻምፒዮን እንዳደረገ ይታወሳል እና የዴቪድ ራያ ሴቭ እንግዲህ በተለያዩ መንገዶች በእግር ኳስ ያለፉ በጣም ወሳኝ ቅጽበቶችን የሚያስታውስ አጋጣሚ ይመስለኛል። እንግዲህ በጨዋታው ትልቁ ቅጽበት የተፈጠረው 83ኛው ደቂቃ ላይ ተቀይሮ የገባው ማርቲን ኦዴጋርድ በድንቅ ሁኔታ አመቻችቶ ያቀበለውን ኳስ ሊያንድሮ ትሮሳርድ በቶማስ ሶቼክ ዲፍሌክሽን ታግዞ የማሸነፊያን ጎል ለአርሰናል ያስቆጠረበት ነው። ሊያንድሮ ትሮሳርድ በነገራችን ላይ ከ25 ጨዋታዎች በኋላ ነው ለአርሰናል ጎል ያስቆጠረው። ለመጨረሻ ጊዜ ጎል ያስቆጠረው ታህሳስ ወር ላይ ከአስቶን ቪላ ጋር በተደረገ ጨዋታ ነበር። 2026 የፈረንጆቹ አዲስ ዓመት ከገባ በኋላ የትሮሳርድ የመጀመሪያ ጎል ሆኖ ተመዝግቧል። እንግዲህ የጎሉ ወሳኝነትና አስፈላጊነት ምን ያክል እንደሆነ መመልከት ይቻላል። ቤልጅየማዊው ሊያንድሮ ትሮሳርድ በፕሪሚየር ሊግ ቆይታው ከዚህ ቀደም በብራይተን ኦቭ አልቢየን በነበረበት የውድድር ዘመናት ብዙ ጎል ያስቆጠረባቸው ክለቦች ሁለት ክለቦች አሉ። አንደኛው ሊቨርፑል ነው። ትሮሳርድ 6 ጎሎችን አስቆጥሯል በአጠቃላይ። ሁለተኛው ቡድን ደግሞ ዌስትሃም ነው። 5 ጎሎችን አስቆጥሯል። ዌስትሃም ላይ ጎል ማስቆጠር የሚቀናው ይመስላል ትሮሳርድ። ሌላኛው የማርቲን ኦዴጋርድን ጉዳይ ማንሳት አለብን። ዘንድሮ ብቃቱ ጥሩ አይደለም በሚል ብዙ ትችት፣ ብዙ ወቀሳ ሲሰነዝርበት ቆይቷል። እንግዲህ ተጫዋቹ በተደጋጋሚ ጉዳትም ዘንድሮ ብዙ አላገለግለን በሚጠበቀው ደረጃ የቡድኑ አምበል እና መሪ እንደሆነ ይታወቃል። ትናንትና ግን ተቀይሮ ገብቶ በጣም ወሳኟን እጅግ አስፈላጊዋን ቅጽበት ፈጥሯል። ለትሮሳርድ ጎል መገኘት ከፍተኛውን
አስተዋጽኦ ማበርከት ችሏል። እንግዲህ ዘንድሮ በፕሪሚየር ሊጉ 23 ጨዋታዎችን ብቻ ነው ያደረገው። 1 ጎል ብቻ ነው ያስቆጠረው። 6 አሲስት ግን አድርጓል። After review, West Ham number 19 commits a foul on the goalkeeper. Final decision is direct free kick. በጨዋታው አወዛጋቢና አነጋጋሪ እንዲሁም ደግሞ አከራካሪ የነበረውን ቅጽበት መመልከት ይኖርብናል። በ95ኛው ደቂቃ ዌስትሃም በካሉም ዊልሰን አማካይነት ጎል አስቆጥሮ ነበር። ነገር ግን ረዘም ካለ የቪአር ምልከታ በኋላ ጎሉ ተሽሯል። እንግዲህ ከማዕዘን የተሻማ ኳስ ነበረ። ሳጥን ውስጥ በሊጉ የተለመደው አይነት የሚመስል መለስተኛ ሪስሊንግ ተስተናግዷል። ካሉም ዊልሰን በዚህ አጋጣሚ ጎሉን አስቆጥሯል። ዳኛው ክሪስ ካቫና ጎል ነው ብለው ካጸደቁት በኋላ ከቪአር ዳኞች በተለይ ዳራን ኢንግላንድ ከሚመሩት የቪአር ክፍል መልእክት ይመጣላቸዋል ለክሪስ ካቫና። ግብ ጠባቂው ዴቪድ ራያ ላይ ጥፋት ተሰርቷል የሚል ጥቆማ ነበር ይመጣላቸው። ከዛ በቪአር ረዘም ላለ ደቂቃ ከአራት ደቂቃ በላይ ይመስለኛል ምልከታ ከተደረገበት በኋላ የመሀል ዳኛው ክሪስ ካቫና ዴቪድ ራያ ላይ ዌስትሃሞች ጥፋት ሰርተዋል በሚል ጎሉን ሽረውታል። የቪአር ውሳኔን ተከትሎ ዳኛው ጎሉን መሻራቸውን ተከትሎ ከፍተኛ ክርክር ያስነሳ ጉዳይ ሆኗል። የቀድሞ ተጫዋቾችና ተንታኞች እንደዚሁም ደግሞ ዳኞችም አስተያየት ሰጥተውበታል። ደጋፊዎች ለሁለት ተከፍለዋል። የተለያየ አስተያየት እየተሰጠበት ነው የሚገኘው። እንግዲህ ግማሾቹ ጎሉ መጽደቅ ነበረበት፣ ትክክለኛ ጎል ነው የተቆጠረው ይላሉ። ሌሎች ደግሞ በግልጽ በሚታይ ሁኔታ ዴቪድ ራያ ላይ ጥፋት ተሰርቷል፣ ስለዚህ መሻሩ ተገቢ ነው የሚል ክርክር ማህበራዊ ሚዲያውን ሞልቶታል። ጎሉ መጽደቅ ነበረበት፣ ዌስትሃም የአቻነቱን ጎል ማስመዝገብ ነበረበት የሚሉ ሰዎች የሚያነሱት አንደኛው ጉዳይ ለተመሳሳይ ጥፋት የዳኝነት ውሳኔው በፕሪሚየር ሊግ ወጥነት ያለው አይደለም የሚል ክርክር ነው የተነሳው። ራሱ አርሰናል በዚህ መንገድ ዘንድሮ ብዙ ጎሎችን አስቆጥሯል የሚል መከራከሪያ እየተነሳ ይገኛል። አርሰናል ዘንድሮ በፕሪሚየር ሊጉ ከቆሙ ኳሶች 27 ጎሎችን አስቆጥሯል። ከማዕዘን ምት ብቻ የተቆጠሩትን ከተመለከትን ደግሞ 17 ጎሎችን አስቆጥረዋል እና ብዙዎቹን ጎሎች ያስቆጠሩት የተቃራኒ ቡድን ግብ ጠባቂዎች ላይ ጥፋት በመስራት ወይም ደግሞ ብሎክ በማድረግና በመጎተት 5 ውስጥ ግብ ጠባቂ ላይ ተገቢ ያልሆነ ጫና በማሳደር ነው። ስለዚህ ዌስትሃምን በአርሰናል መንገድ ነው ኮርና ያስቆጠሩት። አጋጣሚው የተፈጠረው ጃሮድ ቦዌን የዌስትሃሙ ተጫዋች ከኮርና ኳሱን ሲያሻግር ቪአር ላይ በግልጽ እንደሚታየው የራያ ማሊያ በዣን ክሎድ ቶዲቦ ሲጎተት ይታያል። ከዛ በተጨማሪ ብራዚላዊው ፓብሎ ደግሞ ክንዱን በስፔናዊ ግብ ጠባቂ አንገት ላይ አሳርፎ ተመልክተናል። እንግዲህ በዚህ ቅጽበት ነው ራያ ኳሱን መቆጣጠር ያቃተው። ከዚያም ዊልሰን ጠንካራ ሹት አድርጎ ጎሉን ማስቆጠር የቻለው። እንግዲህ የዌስትሃም አምበል ጃሮድ ቦዌን በዳኛው ውሳኔ እንደማይስማማና ጎሉ መሻር እንዳልነበረበት ተናግሯል። በተጨማሪም ዳኛው እኛ ላይ የተሰራውን ጥፋትም ማየት ነበረባቸው የሚል አስተያየትን ቦዌን ሰጥቷል። እንግዲህ የዳኛውን ውሳኔ የተቃወሙ ሌሎች ሰዎች ያነሱት ሌላኛው ነጥብ ኮርናው በሚሻማበት ቅጽበት የዌስትሃም ተጫዋቾች ላይ ጥፋት ተሰርቷል፣ ስለዚህ ፍጹም ቅጣት ምት ይገባቸዋል የሚል ነው። ምክንያቱም ኳሱ በሚሻማበት አጋጣሚ ዴክላን ራይስ ከኮንስታንቲኖስ ማቭሮፓኖስ ጋር ተያይዞ ነበር። ኦዴጋርድ ዣን ክሎድ ቶዲቦን እንደዚሁ ማርክ አድርጎ አላስፈላጊ ጫና አሳድሮበታል የሚል ሀሳብ ተነስቷል። ቶማስ ሶቼክ እና ካይ ሃቨርትስም እንደዚሁ ትግል ላይ ነበሩ ኳሱ በሚሻማበት ቅጽበት እና ከነዚህ ጥፋቶች መካከል አንዱ ለዌስትሃም ፍጹም ቅጣት ምት ሊያሰጥ ይገባ ነበር የሚል መከራከሪያ ሀሳብ እንዲነሳ አድርጓል። የአርሰናል ደጋፊዎች የሚያነሱት መከራከሪያ ደግሞ እንግዲህ ዴቪድ ራያ የኮርናውን ኳስ ያልተቆጣጠረበት ብቸኛው ምክንያት ጥፋት ስለሰራበት ብቻ ነው እንጂ ኳሱን በቀላሉ ይቆጣጠረው ነበር የሚል ሀሳብ አንስተዋል። ምክንያቱም ራያ በኮርና ጊዜ ሳጥን ውስጥ የአየር ላይ ኳስ የበላይነት በመውሰድ ዶሚኔት በማድረግ በአውሮፓ ከምርጥ ግብ ጠባቂዎች መካከል አንዱ ነው። በዘንድሮ የውድድር ዘመን በኮርና ወቅት የተሻሙ 40 ኳሶችን በመቅለብ ወይንም ደግሞ በመቆጣጠር ከአስቶን ቪላው ግብ ጠባቂ ኤሚ ማርቲኔዝ እና ከሰንደርላንዱ ሮቢን ሮቭስ በመቀጠል 3ኛ ደረጃ ላይ የተቀመጠ ነው። ዴቪድ ራያ ወደ ሳጥን ክሮስ የተደረጉ ኳሶችን በመቅለብም በፕሪሚየር ሊጉ ከኤሚ ማርቲኔዝ በመቀጠል 2ኛው ግብ ጠባቂ ነው። በተጨማሪ በኮርና ጊዜ በተቃራኒ ቡድን ተጫዋቾች በተደጋጋሚ ጥፋት በማስተናገድ 17 ጊዜ ጥፋት ከተሰራበት ኤሚ ማርቲኔዝ በመቀጠል ዴቪድ ራያ 2ኛ ደረጃ ላይ ተቀምጧል። ስፔናዊ ግብ ጠባቂ 13 ጊዜ ጥፋት ተሰርቶበታል። ስለዚህ ዴቪድ ራያ ዌስትሃም ያስቆጠሩትንና የተሻረውን ጎል
ጥፋት ባይሰራበት ኖሮ ኳሱን በቀላል ይቆጣጠረው ነበር። በሲዝኑ ያስመዘገበው ሪከርድም ያንን ያሳያል የሚል ሀሳብ ወይም መከራከሪያ እያስቀመጡ ይገኛሉ። በዚሁ ግን የዴቪድ ራያን ጉዳይ መመልከት ይኖርብናል። የጨዋታው ኮከብ ተሸላሚ ሆኖ ተመርጧል። የ2025/26 የፕሪሚየር ሊጉ የጎልደን ግሎቭ አሸናፊ መሆኑን ዴቪድ ራያ አስቀድሞ እንዳረጋገጠ ይታወቃል። ትላንትና ግን 18ኛ ክሊን ሽቱን አስጠብቆ ወጥቷል፣ ወይም በ18 ጨዋታዎች ግብ ሳይቆጠርበት ወጥቷል። 36ኛ የፕሪሚየር ሊግ ጨዋታው ነው ትላንትና። በግማሽ ጨዋታዎች ላይ ግብ አልተቆጠረበትም። በነገራችን ላይ በፕሪሚየር ሊጉ በአንድ የውድድር ዘመን ብዙ ጨዋታዎች ላይ ግብ ሳይቆጠርበት በመውጣት ቀዳሚው ግብ ጠባቂ የቼልሲው ፔተር ቼክ ነው። በ2004/5 የውድድር ዘመን ፔተር ቼክ 24 ክሊንሺቶችን አስመዝግቧል። ራያ 2 ቀሪ ጨዋታዎች አሉት በፕሪሚየር ሊጉ፣ ምናልባት ጎል ካልተቆጠረበት ከበርንሌይ እና ከክሪስታል ፓላስ ጋር በዚህ የውድድር ዘመን 20 ክሊንሺቶችን የሚያስመዘግብ ይሆናል። የዴቪድ ራያን የ36 ሳምንታት የፕሪሚየር ሊግ ጨዋታዎች ስንመለከት በአጠቃላይ 60 ጎል ሊሆኑ የሚችሉ ኳሶችን አድኗል። ከዛ ውስጥ 69.41 ኳስ የማዳን ስኬት አስመዝግቧል በፐርሰንቴጅ። ከዛ በተጨማሪ 26 ጎል ብቻ ነው የተቆጠረበት። በፕሪሚየር ሊጉ በጣም ዝቅተኛ ግብ የተቆጠረበት ግብ ጠባቂ ነው። በአጠቃላይ ደግሞ 18 ክሊንሺቶችን አስመዝግቧል። ዴቪድ ራያ ለሶስተኛ ተከታታይ ጊዜ የፕሪሚየር ሊጉ የጎልደን ግሎቭ ወይም ደግሞ የወርቃማ ጓንት ተሸላሚ መሆኑን አስቀድሞ ያረጋገጠ ግብ ጠባቂ ነው። የትላንትናው የአርሰናል ሽንፈት የወራጅነት ዕጣ ፈንታ ለተጋረጠበት ዌስትሃም ሽንፈቱ ምን ማለት ነው የሚለውን ጉዳይ ስንመለከት የአሰልጣኝ ኑኖ ኤስፒሪቶ ሳንቶ ቡድን በአርሰናል መሸነፉን ተከትሎ የፕሪሚየር ሊግ ቆይታቸው አጣብቂኝ ውስጥ ገብቷል። ዌስትሃም በአርሰናል በመሸነፉ ኖቲንጋም ፎረስት እና ሊድስ ዩናይትድ በፕሪሚየር ሊግ መቆየታቸውን ያረጋገጡ ቡድኖች ሆነዋል። 2 ቀሪ ጨዋታ እያላቸው ዌስትሃም በፕሪሚየር ሊጉ ዘንድሮ በ36 ጨዋታዎች 36 ነጥብ በመሰብሰብ ወራጅ ቀጠና 18ኛ ስፍራ ላይ ይገኛሉ። ቶተንሃም ዛሬ ምሽት ከሊድስ ዩናይትድ ጋር ይጫወታል። ጨዋታውን የሚያሸንፍ ከሆነ ነጥቡን 40 ያደርሳል። 2 ጨዋታ እየቀራቸውም ከዌስትሃም ጋር ያለው ልዩነት ወደ 4 ነጥብ ይሰፋል። ስለዚህ የአርሰናል ድል ለቀንደኛ ተቀናቃኛቸው ለቶተንሃም ትልቅ እፎይታን እየሰጠ ነው ማለት ይቻላል። ምንም እንኳን አርሰናል ለቶተንሃም ብሎ ዌስትሃምን ባያሸንፍም ለከተማ ተቀናቃኛቸው ቶተንሃም ግን ትልቅ ውለታ እንደሰሩ ይቆጠራል። በቀጣይ ዌስትሃም ከኒውካስል ዩናይትድ እና ሊድስ ዩናይትድ ጋር ይጫወታል። በአሰልጣኝ ሮቤርቶ ዲዘርቢ የሚመራው ቶተንሃም ደግሞ ከቼልሲ እና ኤቨርተን ጋር ነው ጨዋታውን የሚያከናውነው። አሁን ባለው ሁኔታ ከወልቭስ እና በርንሌይ በመቀጠል ከእንግሊዝ ፕሪሚየር ሊግ ወደ ሻምፒዮንሺፕ የሚወርደው ክለብ ዌስትሃም የመሆኑ እድል በጣም ሰፍቷል።